በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም የምትገኙ ኦርቶዶክሳውያን የእግዚአብሔር ቤተሰቦች፣ እናታችን የቅድስት ድንግል ማርያም ወዳጆች በእግዚአብሔር ፍጹም ሰላም እንደምንሰነበታችሁ፣ በቸርነቱ የጠበቀን በእድሜያችን ላይ የዛሬዋን ቀን ጨምሮ የሰጠን አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እንኳን ለወርሃዊው የመድኃኔዓለም መታሰቢያ በዓል ሁላችንንም በሰላም ጠብቆ አምላካችን አደረሰን። ዛሬ አምላካችን መድኃኒታችን ኢየሱስ ክርስቶስ ለሁላችንም ድህነት በቀራንዮ መስቀል ላይ የተሰቀለበትን ዕለት የምናስብበት ዕለት ነው። ቀናት ሁሉ የእግዚአብሔር ናቸው። በቀናት፣ በሰዓታት፣ በደቂቃዎች የሚመሰገን ምስጋናው የማይቋረጥ ምስጋና ባህሪያዊ ገንዘቡ የሆነ አምላካችን እግዚአብሔር በቸርነቱ ሁላችንንም ጠብቆ ለዚህ ዕለትና ሰዓት ስላደረሰን ስሙ የተመሰገነ ይሁን። የዛሬውን ዕለት ስናስብ ሁልጊዜ ማስተዋል ያሉብንን ጥቂት ነገሮች ለማስታወስ ነው ዛሬ ወደ እናንተ የመጣሁት። ለዚህ መልእክት መነሻ የምናደርገው የዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ያለውን ኃይለ ቃል ነው። ወንጌላዊው ቅዱስ ዮሐንስ በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዶታልና በማለት ይናገራል። የተወደዳችሁ የእግዚአብሔር ቤተሰቦች፣ እግዚአብሔር እኛን የወደደበትን የፍቅሩን ልክ የምንረዳው ልጁን ወደዚህ ዓለም ልኮ እኛን ያዳነበትን ፍቅሩን ስንመለከት ነው። እግዚአብሔር አብ ተቀዳሚና ተከታይ የሌለውን አንድያ ልጁን ለእኛ ቤዛ እንዲሆነን፣ ለእኛ መድኃኒት እንዲሆነን ከሰማይ ወደ ምድር እንደላከው ቅዱስ ዮሐንስ ይነግረናል። በፈቃድ አንድ የሆነ እግዚአብሔር አምላካችን ስሉስ ቅዱስ በአንድነት በሦስትነት የምናመልከው እግዚአብሔር አምላካችን የአባቱ ፈቃድ የወልድም የመንፈስ ቅዱስን ፈቃድ አንዲት ናትና ቅዱስ ኤፍሬም በማክሰኞ ውዳሴ ማርያም ላይ እንደነገረን እስመ በፈቃዱ ወበስምረት አቡሁ ወመንፈስ ቅዱስ መጽአ ወአድኀነነ፣ በአባቱ ፈቃድ በራሱም ፈቃድ በመንፈስ ቅዱስም ፈቃድ መጥቶ አዳነን እንዳለ አንድያ ልጁ ተቀዳሚ ተከታይ የሌለው አካላዊ ቃል እግዚአብሔር ወልድ መድኃኒታችን ኢየሱስ ክርስቶስ ደግሞ ልዑል ዙፋኑን ክብሩን ትቶ እኛን ለመፈለግ፣ እኛን ከወደቅንበት ለማንሳት፣ እኛን ከጠፋንበት ለመመለስ፣ ከሞት ወደ ሕይወት፣ ከጨለማ ወደ ብርሃን፣ ከዘላለም ባርነት ወደ ዘላለም ልጅነት ሊመልሰን ራሱን ዝቅ አድርጎ ወደዚህ ምድር እንደመጣ ይነግረናል ማለት ነው። ስለዚህ የተወደዳችሁ የእግዚአብሔር ቤተሰቦች፣ እንደ ክርስቲያን እንደ አንድ ኦርቶዶክሳዊ ክርስቲያን ኢየሱስ ክርስቶስ መድኃኔዓለም ለሁላችንም ከጽንስ ጀምሮ እስከ ዕርገቱ ድረስ በፈጸመልን የቤዛነት ስራ ከዲያብሎስ ባርነት፣ ከኃጢአት ባርነት፣ ከዘላለማዊ ሞት ድነናል። ይህንን ድህነታችንን ግን እስከ መጨረሻው ድረስ አጽንተን መጠበቅ እንዳለብን የቤተ ክርስቲያናችንም የመጽሐፍ ቅዱስ ትምህርት ነው። ይህንን ክርስቶስ የከፈለልንን ዋጋ ስናስብ መርሳት የሌሉብንን 3 ነገሮች ብቻ ለማስታወስ እሞክራለሁ። አንደኛ፣ የተፈጠርንበትን ዓላማ መርሳት የለብንም። እግዚአብሔር ያዳነን አስቀድሞ በመልኩና በምሳሌው ስለፈጠረን ነው። ሰውን እግዚአብሔር አስቀድሞ በመልኩና በምሳሌው ክቡር አድርጎ ቅዱስ አድርጎ የፍጥረታት ሁሉ አክሊል አድርጎ አክብሮ ፈጥሮት ስለነበረ ባለመታዘዝ ምክንያት በኃጢአት ምክንያት የሰው ባህሪ ቢጎሰቁልም ሰው ከዛ እንዲኖርባት ከተዘጋጀለት ገነት ቢወጣም ባለመታዘዝ ምክንያት አስቀድሞ በመልኩና በምሳሌው የፈጠረው አምላክ እግዚአብሔር በኋላም ደግሞ በሐዲስ ተፈጥሮ አምላካችን መድኃኒታችን ኢየሱስ ክርስቶስ ፍጹም ሰው ሆኖ ፍጹም አምላክ ፍጹም ሰው ሆኖ በተዋህዶ ሁላችንንም ወደ ወጣንበት ገነት መልሶናል። ስለዚህ ይህንን መርሳት የለብንም ሁልጊዜ። በኦሪት ዘፍጥረት ምዕራፍ 1 ቁጥር 26 እስከ 27 ላይ እንደምናነበው እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር ብሎ
እግዚአብሔር ሰውን ከምድር አፈር በመልኩና በአርአያው እንዳበጀው መጽሐፍ ቅዱስ ይነግረናል። እግዚአብሔር ሰውን ከአፈር ካበጀው በኋላ የሕይወትን እስትንፋስ በአፍንጫው በኩል እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ ተብሎ ነው በቅዱስ መጽሐፍ የተጻፈው። ስለዚህ እኛ እግዚአብሔርን የምንመስል በእግዚአብሔር መልክና ምሳሌ የተፈጠርን ክቡራን የሆንን ፍጥረታት ነን። ልበ አምላክ ቅዱስ ዳዊት ሰው ይሄንን ክብሩን ሲረሳ እንደ እንስሳ እንደሚሆን አእምሮ እንደሌላቸው እንስሳት ሆኖ እንደሚመላለስ በመዝሙሩ ነግሮናል። ሰብእሰን ዘክቡር ውእቱ ኢያእመረ ወኮነ ከመ እንስሳ ዘአልቦ ልብ ወተመሰሎሙ። ሰውስ ክቡር ሲሆን እግዚአብሔር ያከበረው ፍጥረት ሲሆን አላወቀም፣ አእምሮ እንደሌላቸው ግዛን እንደሌላቸው እንደ እንስሳት ሆነ መሰላቸውም ብሎ ነግሮናልና ክርስቶስ እንዳዳነን በክርስቶስ ቤዛነት እንደዳነ ክርስቲያን ስናስብ የተፈጠርንበትን ዓላማ የተፈጠርንበትን ክብር ማወቅ አለብን ወገኖች። እኛ የእግዚአብሔር የእጅ ስራዎች ነን። እግዚአብሔር እኛን በመልኩና በምሳሌው ፈጥሮናል። ሰው እግዚአብሔርን የሚመስል ክቡር ፍጥረት ነው። እግዚአብሔርን የምንመስለው በጸጋ እግዚአብሔር ለእኛ በሰጠን ስጦታዎቹ ነው። እግዚአብሔር የባህሪ አምላክ ነው። እኛን ደግሞ አማልክት ዘበጸጋ አድርጎናል። እግዚአብሔር የሁሉ ፈጣሪ ነው፣ የሁሉ ገዢ ነው። በምድር ላይ የሁሉ ነገር ገዢ ከእግዚአብሔር በታች ሰው እንዲሆን ነው እግዚአብሔር የፈጠረው። እግዚአብሔር በባህሪው ዘላለማዊ ነው፣ አይሞትም። ሰውም ደግሞ በነፍሱ ሕያው እንዲሆን ዘላለማዊ እንዲሆን አድርጎ እግዚአብሔር እንደፈጠረው መጽሐፍ ቅዱስ ይነግረናል። ይህንን የተፈጠርንበትን ዓላማ ግን በሚገባ ተረድተን እግዚአብሔርን በመምሰል ልንኖር እንደሚገባ መጽሐፍ ቅዱስ ያስረዳናል። ሐዋርያው ቅዱስ ጳውሎስ በዚህ በአንደኛ ጢሞቴዎስ መልእክቱ ምዕራፍ 4 ቁጥር 7 ጀምረን ስንመለከት እንዲህ ይላል፣ እግዚአብሔርን ለመምሰል ግን ራስህን አስለምድ፣ ሰውነትን ለሥጋዊ ነገር ማስለመድ ለጥቂት ይጠቅማልና፣ እግዚአብሔርን መምሰል ግን የአሁንና የሚመጣው ሕይወት ተስፋ ስላለው ለነገር ሁሉ ይጠቅማል። ይህ ቃል የታመነ ሁሉም እንዲቀበሉት የተገባ ነው። ይህን ለማግኘት እንደክማለን ይላል። አያችሁ፣ የክርስቲያኖች ዋናው ግባችን ቴዎሲስ የምንለው በቴዎሎጂ ቋንቋ ለባሴ ክርስቶስነትን ነው፣ ክርስቶስን መምሰል ነው። ቅዱስ ጴጥሮስን በመልእክቱ እንደነገረን የመለኮታዊ ክብሩ ተሳታፊ እንሆን ዘንድ እግዚአብሔር አስቀድሞ በመልኩና በምሳሌው ፈጠረን። ባህሪያችን በኃጢአት ምክንያት ቢጎሰቁልም ክብራችንን ብናጣም በአዲስ ተፈጥሮ ደግሞ ክርስቶስ እንደገና ፍጹም ሰው ሆኖ እኛን ወደ ቀድሞ ክብራችን መልሶናል። ስለዚህ ይህንን የተፈጠርንበትን ክብር መርሳት እንደሌለብን ማስተዋል አለብን። ሁለተኛው ክርስቲያኖች መርሳት የሌለብን መሰረታዊ ነገር የተከፈለልንን ዋጋ ነው። እኛ በውድ የክርስቶስ ደም የተገዛን የእግዚአብሔር ልጆች ነን ወገኖች። ራሳችንን እንደ ምናምንቴ መቁጠር የለብንም። ራሳችንን እንደ ተራ ነገር መቁጠር የለብንም። አስቀድሞ በእግዚአብሔር መልክና ምሳሌ የተፈጠረን ክቡር ፍጥረታት ነን። በኋላም ደግሞ ክርስቶስን እንድንመስል ክርስቶስ የተዋሃደው የእኛን ባህሪ ነው ገንዘቡ ያደረገው። ስለዚህ ክርስቶስ የከፈለልንን ዋጋ በመረዳት መመላለስ አለብን። ሐዋርያው ቅዱስ ጳውሎስ በዚህ በአንደኛ ቆሮንቶስ መልእክቱ ምዕራፍ 6 ቁጥር 20 ላይ የነገረን ይህንን ነው። ክርስቲያኖች ሁልጊዜ ከአእምሯችን መጥፋት የሌለበት ክርስቶስ ለእኛ የከፈለው ዋጋ መሆን አለበት። ገላትያ ምዕራፍ 3 ቁጥር 1 ላይ እንደነገራቸው ለገላትያ ሰዎች እናንተ የማታስተውሉ የገላትያ ሰዎች ሆይ ኢየሱስ ክርስቶስ በዓይናችሁ ፊት እንደተሰቀለ ሆኖ ተስሎ ነበረ፣ ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው ይላል። እዚሁ አንደኛ ቆሮንቶስ ምዕራፍ 6 ቁጥር 20 ላይም ቅዱስ ጳውሎስ ምን ይላል? በዋጋ ተገዝታችኋልና ለራሳችሁ አይደላችሁም ይላል። አስተውሉ ክርስቲያኖች፣ ክርስቶስ እኛን በደሙ ነው የገዛን። ክርስቶስ እኛን ዋጋ ከፍሎ ነው የራሱ ያደረገን። ስጋውን ቆርሶ ደሙን አፍስሶ በደል የሌለበት ንጹሕ ባህሪ የሆነ አምላክ ሲሆን ስለኛ ከአእምሮ በላይ የሆነውን መከራ ሁሉ ተቀብሎ ክርስቶስ አድኖናል። ደሙን አፍስሶልናል፣ ስጋውን ቆርሶልናል። ስለዚህ ምን አለ ቅዱስ ጳውሎስ? በዋጋ ተገዝታችኋልና ለራሳችሁ አይደላችሁም። ስለዚህ በስጋችሁ እግዚአብሔርን አክብሩዋል። ስጋችን የእግዚአብሔር ታቦት ነው። ስጋችን የእግዚአብሔር ቤተ መቅደስ ነው። ሰውነታችን የእግዚአብሔር ማደሪያ ነው። የኃጢአት ማደሪያ ልናደርገው አይገባም። ይሄ ሰውነት ክርስቶስ ዋጋ የከፈለለት ነው። ለኃጢአት፣ ለዝሙት፣ ለሱስ
እግዚአብሔር ለሚጠላው ክፉ ነገር ሁሉ ማደሪያ ልናደርገው አይገባም ወገኖች። በቅድስና ልንጠብቀው፣ በንጽህና ልንጠብቀው። ሰዎች ስለሆንን ልንወድቅ እንችላለን፣ ልንስት እንችላለን፣ ኃጢአት ልናደርግ እንችላለን። ፈጥነን ግን ንስሐ በመግባት ከእግዚአብሔር ጋር በመታረቅ በቅዱስ ሥጋውና በክቡር ደሙ እየከበርን በበጎና በመልካም ሥራ እያጌጥን ክርስቶስን ወደ መምሰል የምናድግበት ሕይወት መሆኑን ክርስትና በደንብ መረዳት ይገባናል። ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 9 ላይ ቅዱስ ጳውሎስ ምን አለ? ያዳነን በቅዱስም አጠራሩ የጠራን እግዚአብሔር ነው አለ። የጠራን እግዚአብሔር ነው፣ ያዳነንም እርሱ ነው። በቤዛነቱ አድኖ ነው የጠራንና ይህንን ውለታውን በማሰብ ልንመላለስ ይገባናል። ሌላው ሶስተኛውና የመጨረሻው ነገር ማስተዋል ያለብን ክርስቲያኖች ልንኖርበት የሚገባውንም ሕይወት ማስተዋል አለብን። በእግዚአብሔር መልክና ምሳሌ በጥንተ ተፈጥሮ እግዚአብሔር ሰው አድርጎ ፈጥሮናል። በኃጢአት ምክንያት ባህሪያችን ቢጎሰቁልም ከእግዚአብሔር ብንጣላም ክርስቶስ ሰው ሆኖ እግዚአብሔር ወልድ በተለየ አካሉ በመወለድ ግብሩ እግዚአብሔር ወልድ ክርስቶስ ኢየሱስ አማኑኤል መድኃኔ ዓለም የተዋህዶ ስም ነው፣ የስግው ቃል ስም ነው። ስለዚህ ክርስቶስ እኛን ሰው ሆኖ ከነበርንበት የጨለማና የሞት ጥላ አውጥቶ ልጆቹ አድርጎናል። ባሪያዎች ስንሆን፣ ጠላቶቹ ስንሆን በደሙ የታረቀን በልጁ ሞት የታረቀን እግዚአብሔር አብን እያመሰገንን በደሙ ቤዛነት ያዳነንን መድኃኒታችን ኢየሱስ ክርስቶስን እያመሰገንን ለዚህ ሁሉ መከናወን ደግሞ መንፈስ ቅዱስ እንደረዳን እንዳገዘን በአንዲት ፈቃድ እግዚአብሔር እንዳዳነን በማመን ልንኖርበት የሚገባውን ሕይወት በማስተዋል መመላለስ አለብን። ቅድም እንዳልኳችሁ የተከፈለልንን ዋጋ በመረዳት በዋጋ እንደተገዛን ሳንረሳ፣ ይሄ ሰውነት ክርስቶስ የሞተለት ነው። ይሄ ሰውነት ክርስቶስ ዋጋ የከፈለለት ነው። ስለዚህ በቅድስና ልንጠብቀው ይገባል። እግዚአብሔር የሚከብርበትን ሕይወት ገንዘብ ልናደርግ ያስፈልገናል። በሥጋ ልንኖርበት በቀረልን ዘመን እንደ ሥጋ ሐሳብ እንደ ሥጋ ፈቃድ ሳይሆን እንደ እግዚአብሔር ፈቃድ መመላለስ እንዳለብን ነው ቅዱሳት መጻሕፍት የሚመክሩን። ሐዋርያው ቅዱስ ጴጥሮስ በመልእክቱ እንዲህ ይለናል። አንደኛ ጴጥሮስ ምዕራፍ 4 ቁጥር 1 ጀምረን ስንመለከት እንዲህ ይላል ቃሉ። ክርስቶስ በሥጋ ስለኛ መከራ ስለተቀበለ እንግዲህ በሥጋ ልትኖሩ በቀረላችሁ ዘመን እንደ እግዚአብሔር ፈቃድ እንጂ እንደ ሰው ምኞት እንዳትኖሩ ይላል። ክርስቲያኖች መድኃኔ ዓለም ክርስቶስ በደሙ መፍሰስ በሥጋው መቆረስ አድኖኛል፣ በቤዛነቱ አድኖኛል ብሎ የሚያምን ኦርቶዶክሳዊ በሙሉ እግዚአብሔር በፈቀደለት በዚህ ዘመን በሥጋ በሚኖርበት ቀሪ ዘመኑ እንደ ሥጋ ሐሳብ እንደ ልቡ መሻት ሳይሆን እንደ እግዚአብሔር ፈቃድና ምኞት ነው ሊኖር የሚገባው ነው እያለን ያለው። አሁን እየኖርን ያለነው እንደ እግዚአብሔር ፈቃድ ነው ወገኖች። አካሄዳችን እግዚአብሔርን ደስ የሚያሰኝ ነው። ምልልሳችን፣ ሕይወታችን እግዚአብሔርን ደስ የሚያሰኝ ነው። ክርስቶስ እንደሞተለት ሰው የክርስቶስን ውለታ፣ ፍቅሩን፣ ምሕረቱን በማሰብ ነው የምንኖረው። ይህንን መርሳት የለብንም። ምናልን ቅዱስ ጴጥሮስ ክርስቶስን በሥጋ ስለኛ መከራ ስለተቀበለ ከእንግዲህ ወዲህ በሥጋ ልትኖሩ በቀረላችሁ ዘመን እንደ እግዚአብሔር ፈቃድ እንጂ እንደ ሰው ምኞት እንዳትኖሩ፣ እናንተ ደግሞ ያን ሐሳብ እንደ ዕቃ ጦር አድርጋችሁ ያዙት፣ በሥጋ መከራ የተቀበለ ኃጢአትን ትቷልና ይላል ቅዱስ ጳውሎስ። በዚህ በገላትያ መልእክቱ ምዕራፍ 2 ላይ እግዚአብሔርን የሚያምን ሰው በክርስቶስ እንደዳነ የሚያምን ኦርቶዶክሳዊ ክርስቲያን እንዴት ሊኖር እንደሚገባው የራሱን ሕይወት ምሳሌ አድርጎ እንዲህ ይለናል ሐዋርያው። የቅዱስ ጳውሎስ መልእክት ወደ ገላትያ ሰዎች ምዕራፍ 2 ቁጥር 20 ጀምሮ ስንመለከት እንዲህ ይላል። እኔ ለእግዚአብሔር ሕያው ሆኜ እኖር ዘንድ በሕግ በኩል ለሕግ ሞቼ ነበርና ከክርስቶስ ጋር ተሰቅያለሁ ይላል ቅዱስ ጳውሎስ። አስተውሉት ቃሉን ክርስቲያኖች። ከክርስቶስ ጋር ምን ብያለሁ አለ ቅዱስ ጳውሎስ? ተሰቅያለሁ። ሊትራሊ የምንወስደው አይደለም ይህንን ቃል። ከክርስቶስ ጋር ተሰቅያለሁ ማለት ምን ማለት ነው ከተባለ ትርጉሙ ክርስቶስ ለኃጢአት ሞቶ ለጽድቅ እንደተነሳ፣ ክርስቶስ የሞተው ለኃጢአታችን ነው። ክርስቶስ የሞተው ለኃጢአተኛው ዓለም ነው። ቅዱስ ጳውሎስ ከክርስቶስ ጋር ተሰቅያለሁ ሲል እዚሁ ገላትያ መልእክቱ ምዕራፍ 6 ላይ እንደሚነግረን የክርስቶስ ኢየሱስም የሆኑት ይላል ሥጋን ከክፉ ምኞቱና መሻቱ ጋር ምን አደረጉት ይላል? ሰቀሉት።
እኛም ለኃጢአት ሞተን ለጽድቅ እንድንኖር ነው ክርስቶስ የሞተው። ከክርስቶስ ጋር ተሰቅያለሁ ማለት ኃጢአትን ተጸይፌአለሁ ላልመለስበት፣ ክርስቶስ አንዴ ተሰቅሎ አንዴ ሞቶ የዘላለም ሕይወትን እንደሰጠን እኛም ለኃጢአት ለአንዴና ለመጨረሻ ጊዜ ተቆራርጠን ለጽድቅ ለመኖር፣ ለክርስቶስ ፈቃድ ለመኖር፣ ለእግዚአብሔር ሐሳብ ለመኖር ወስኛለሁ፣ ተዘጋጅቻለሁ ማለት ነው። ስለዚህ ምን አለ ቅዱስ ጳውሎስ? ከክርስቶስ ጋር ተሰቅያለሁ፣ እኔም አሁን ሕያው ሆኜ አልኖርም። ስጋውን ነው እንደዚህ እያሉ ስጋዊ ሐሳቡን ምድራዊ ምኞቱን መሻቱን ነው እንዲህ እያለ ያለው ቅዱስ ጳውሎስ። ከክርስቶስ ጋር ተሰቅያለሁ፣ እኔም ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል። ክርስቶስ በእኛ ውስጥ እንዲኖር፣ ክርስቶስ በእኛ ውስጥ እንዲያድር፣ የእሱ ፈቃድ በእኛ ሕይወት ላይ እንዲሰለጥንብን ሰውነታችንን በቅድስና መጠበቅ ይገባናል። ክርስቲያኖች የንስሐን ሕይወት ገንዘብ ማድረግ አለብን። በቅዱሳት ምስጢራት ልናድግ ይገባል፣ ልንኖር ይገባል። ስጋውን በመብላት ደሙን በመጠጣት ከክርስቶስ ጋር በመዋሃድ መኖር ያስፈልገናል። ስለዚህ ምን አለ? ከክርስቶስ ጋር ተሰቅያለሁ፣ እኔም አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል። አሁንም በስጋ የምኖርበት ኑሮ ይላል፣ አስተውሉ። አሁንም በስጋ የምኖርበት ኑሮ በወደደኝና ስለ እኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለ እምነት የምኖረው ነው አለ። የክርስቲያን ኑሮ ይሄንን ነው መምሰል ያለበት። በዘመናችን እግዚአብሔር በሰጠን ዘመን የእሱን ፈቃድ እያደረግን፣ እግዚአብሔር በሰጠን ዘመን እሱ የሚያስደስተውን እያደረግን፣ እንደ ፈቃዱ እየተመላለስን፣ የጽድቅ ሥራ እየሰራን፣ ከኃጢአት ከበደል ከአመፅ እግዚአብሔር ከሚጸየፈው ክፉ ነገር ሁሉ ርቀን እንደ እግዚአብሔር ሐሳብና ፈቃድ መኖር እንዳለብን የአምላካችን የእግዚአብሔር ቃል ያስረዳናል። ስለ ቅዱስ ዳዊት ወንጌላዊው ቅዱስ ሉቃስ በሐዋርያት ሥራ ላይ የነገረንን አንድ ጥቅስ ብቻ ተመልክተን ትምህርታችንን እናጠቃልላለን። ቅዱስ ዳዊት ሁላችንም እንደምናውቀው ታሪኩን እግዚአብሔር እንደ ልቤ ብሎ የተናገረለት ታላቅ ሰው ነው። የእግዚአብሔርን ፈቃድ ያደረገ ነው። የሐዋርያት ሥራ ምዕራፍ 14 ቁጥር 36 ላይ ስትመለከቱ ወንጌላዊው ቅዱስ ሉቃስ ስለ ቅዱስ ዳዊት የነገረንን ነገር እንመለከታለን። ዳዊትም በገዛ ዘመኑ የእግዚአብሔርን ሐሳብ ካገለገለ በኋላ አንቀላፋ ይላል። ዳዊት እግዚአብሔር በሰጠው ዘመን፣ እግዚአብሔር እንዲኖርለት በፈቀደለት ዘመን የማንን ሐሳብን ያገለገለው ወገኖቼ? የእግዚአብሔርን ሐሳብ አገለገለ። የእግዚአብሔር ሐሳብ ምንድን ነው? መቀደስ ነው። የእግዚአብሔር ሐሳብ ምንድን ነው? እንደ ፈቃዱ መኖር ነው። የእግዚአብሔር ሐሳብ በፍቅርና በስምምነት ከሰው ሁሉ ጋር ቢቻልን በሰላም መኖርና የእግዚአብሔር ፈቃድ የሆነውን መቀደሳችንን ገንዘብ አድርገን መኖር እንደሆነ የእግዚአብሔር ቃል ያስረዳናል። ስለዚህ የተወደዳችሁ የእግዚአብሔር ቤተሰቦች ክርስቶስ ለእኛ ሲል ዋጋ የከፈለበትን ይህንን ቃል ስናስብ የተከፈለልንን ዋጋ፣ የተፈጠርንበትን ክቡር የሆነ ተፈጥሮ፣ እንደገናም ደግሞ ልንኖር የሚገባንን እግዚአብሔር በሰጠን ዘመን ልንኖርበት የሚገባውን የቅድስና ሕይወት አስተውለን እንደ እግዚአብሔር ፈቃድ እንድንኖር አምላካችን እግዚአብሔር በቸርነቱ ሁላችንንም ይርዳን። ያስተማረን አምላክ የተመሰገነ ይሁን። ወስብሐት ለእግዚአብሔር።